ኢየሱስ ስላንተ ነው ይሄን ይሆን። ስለዚህ እጆችን አንስተ ተንበርከከጩ ወደ እግዚአብሔር የጌታን ስም የሚጠራ ይድናል ይላል ኢየሱስ። ተቀበለው፣ አመስግነው፣ ስላንተ ፈሷል፣ ተባበረው፣ ልዩ ሰው ሆነ ትወጣለህ። አያስገርምም? የዳዊትስ እግዚአብሔርን መስማት አያስገርምም? ሰባቱንም ልጆች ሰጠ። ዳዊት ያንን በማድረጉ ደስተኛ አልነበረ። ያንን በማድረጉ ሐሴት አላደረገም። ግን ደግሞ በቃ ያ ነው ማስተሰሪያው። በደም ውስጥ መንፈስ አለ። እሱ ነው ህይወት፣ እሱ ነው ህይወት። ለዚህ ነው ኩላሊቱን ሲያመው ኩላሊቱን የምናዘው። ኩላሊቱ ላይ ህይወት ስላለ ኩላሊቱ ይሰማል። ኩላሊቱ ላይ ያለው ህይወት ኩላሊቱን ፊክስ ያደርጋል፣ ይሰማል፣ ይታዘዛል። እነዛ የሚመስላችሁና ራሳችሁን ያጎሳቆላችሁ ሰዎች ተጣላችኋል። እኔ ምርጥ ነገር ይቅርብኝ ብቻ እግዚአብሔር ይሻለኛል የምትሉ ተሸውዳችኋል። እግዚአብሔር የእናንተን መደሰት አይጠላም። ግን አምልኮ ነው የሚያረክስ። በመብሉ በንጉሱ መጠጥና መብል እንዳይረክስ ስጋውስ ወይም እንደዛ ነው። ስጋውም አምልኮ ነው። ይላችሁ አንቆ ይገላሉ፣ አሊያም ደግሞ ማለት ነው ደሙን ሰክሪፋይ ያደርጋሉ። ለመስዋዕት ነው የሚያቀርቡት መጀመሪያ። ወይም ደግሞ ለፍየሎች አጋንንቶች፣ ወይም ለበጎች አጋንንቶች፣ ወይም ደግሞ ለበሬዎች አጋንንቶች ነው ያንን ደም የሚቀልቡት። ስለዚህ በወርሽፕ ስርዓት ውስጥ ያለፈ ነው የሚበሉበት መንገድ ማለት ነው። ናችሁ የፕሮፌት ቢኒያም ማቴዎስ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬው ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚህ ጋር ሊንክ አለ፣ እሱን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። የፈሰሱት ደሞች ህይወቶች፣ የጠፉት ህይወቶች የሚናገሩት ነገር ነው። ገባዖናውያን እነሱን ወክለው ነው። ምክንያቱም ስፒሪቹዋሊ አንሲስተራሊ የተለማመዱት ዊዝደም ነው። ስለዚህ ያውቃሉ። መናፍስቶቹ ያወሩ ያሉትን ያውቃሉ። መናፍስቶቹ የሚያወሩትን የነዛ የፈሰሱት ህይወቶች ደሞች ነፍሶች መናፍስቶቹ የሚያወሩትን ነገር ነው እየተናገሩ ያሉት። እንድንፈራረስ አሁን ያሉት እኮ አልፈራረሱ። እንድንጠፋ የትም መኖር እንዳንችል ካደረገ እሺ ካጠፋንና አጥፍቶናል ደባ ከፈጸመብን ሰው አሁን ፕሮናውንስ እየተናገሩ ያሉት የነዛ የፈሰሱትን ንግግር ነው እየተናገሩ ያሉት። ካጠፋንና እሺ ካጠፋንና ደባ ከፈጸመብን ሰው ከእርሱ ዘሮች ሰባት ወንዶች ልጆችን ይሰጠን እኛም ከእግዚአብሔር በተመረጠው በሳኦል አገር በጊባ በእግዚአብሔር ፊት እንስቀላቸው። በእግዚአብሔር ፊት ምን እንበላቸው? እንስቀላቸው። ስለዚህ ኦልሬዲ ምንድነው የሚፈልገው? ይሄ ህይወት የሚፈልገውን ነው ለማቅረብ የጠየቁት። ሳኦልን ነው የሚፈልገው። የሳኦል ልጆች አሁን ሳኦል በህይወት የለም። የሳኦል ልጆች ሳኦል ናቸው። ሳኦልን ነው የሚፈልገው። ቅርብ የሆነ ሳኦልን ነው የሚፈልገው። ስለዚህ ሳኦልን ነው አቅርቡ። አምጣ፣ ሳኦልን አምጣልን መልሰ። እንድንፈራረስ ያደረገውን እሱን ሰውዬ አምጣልን ይዘን አምጣ። ስለዚህ እሱን አምጣና እንስቀለው። እሱን ግን ሲሰቅሉ ዝም ብለው አልሰቀሉም። ያደረጉት ነገር አለ። ቀጥል። ስለዚህ ንጉሱ እሺ እሰጣቸዋለሁ አለ። ንጉሱ ዳዊት በራሱና በሳኦል ልጅ በዮናታን መካከል በእግዚአብሔር ፊት ስላደረጉት መሐላ ይኸውላችሁ፣ አሁንም ንጉሱ ሌላ የመሐላ ስህተት መፍጠር የለበትም። ይሄ የመሐላ ስህተት ለማስተካከል ብሎ እሱ ደግሞ ከዮናታን ጋር ያደረገው መሐላ አለ። የአንተን ልጆች አልነካም በእኔና በአንተ ቤት መካከል ብለው ቃል ኪዳን አድርገዋል። ምንም ሽባ ቢሆን ሜምፊቦስቴ የመሐላ ልጅ ነው። ለዳዊት ዕዳ ነው። እንደውም የሚንከባከበው ነው እንጂ የሚገባው በፍጹም አሳልፎ ሊሰጠው አይችልም፣ መብት የለውም። ይህንን ካደረገ ደግሞ አሁን ደግሞ ሜምፊቦስቴ ደግሞ ሌላ የስንት ዓመት ረሃብ እንደሚሆን እግዚአብሔር ምን እንደሚሆን እግዚአብሔር ያውቃል። በኦሪዮን የከፈለውን ዋጋ አይታችኋል። በኦሪዮን የከፈለውን ዋጋ አይታችኋል። ልጅ ተወለደለት ለዳዊት። ከዛ በኋላ ዳዊት አልበላም አልጠጣም ብሎ ጾሞ በእግዚአብሔር ፊት እየጮኸ ልጁ ግን ሞተ። ከዛ በኋላ ግን በዛ አልቆመም። ከዛ በኋላ ቀጠለ። ማነው አቤሴሎምን ወሰደበት። የሆነውን አይታችኋል። ዳዊት ኦሪዮንን ገሎ ወይም ደግሞ በኦሪዮን ደም አማካኝነት የሆነበትን መቅደሱን እንዳይሰራ አድርጓል። ይሄ ከዛ በኋላ የመጣ ነው የኦሪዮን ጉዳይ ማለት ነው። እዚህ ጋር ግን ዳዊት ኮንሽስ ነበር። ስለዚህ ከዮናታን ጋር ካለው መሐላ የተነሳ ንጉስ ዳዊት በራሱና በሳኦል ልጅ በዮናታን መካከል በእግዚአብሔር ፊት ስላደረጉት መሐላ ሲል
መሐላ ሲል የሳኦልን ልጅ የዮናታንን ልጅ ሜምፊቦስቴን ከሞት አተረፈ። እሺ ቀጥል። ነገር ግን ንጉሱ እሺ የኢዮሄል ልጅ ሪስፋ ለሳኦል የወለደቻቸውን ሁለት ወንዶች ልጆች የሳኦልን ሁለት ወንዶች ልጆች ሄርሞንንና እሺ ሜምፊቦስቴን ሌላኛው ሜምፊቦስቴ ማለት ነው። ዮናታን ልጅ ሳይሆን የሳኦል ልጅ የሆነው ሜምፊቦስቴ እሺ ሌላስ? የሳኦል ልጅ ሜሮ ለመሃላታዊውም ለቤርዜሊ ልጅ ለኤድሪኤል የወለደችለት 5 ወንዶች ልጆችን ጭምር ወሰደ። 7 እሺ የሳኦል ልጁ ሜሮ የወለደቻቸው የሳኦል ልጆች ናቸው። ሳኦል ናቸው። በእናትም ይሁን በአባትም ይሁን አንሲስተራል የሆነው እንደዛ ነው። የሳኦል ቀጥተኛ ልጆች ደግሞ ሁለቱ ልጆች 7 ልጆች እሺ ወሰደ። ለገባዖናውያን አሳልፎ ሰጣቸው። እነርሱም ገድለው እነሱ ምን አደረጉ? ሰቀሏቸው አይልም። እነሱ አንጥተው ሃንግ አደረጓቸው። መጀመሪያ አንጠለጠሏቸው አይልም፣ ገደሏቸው። ደማቸውን አፈሰሱ። ገደሉ። መጀመሪያ ቀድሞ ገደሏቸው፣ በሰይፍ ገደሏቸው። መጀመሪያ በሰይፍ ገደሏቸው፣ ህይወታቸውን አፈሰሱ። ደሙን ነው ክሬቭ እያደረገ ህይወቱን ነው ክሬቭ እያደረገ ያለው ህይወቱን ነው እየፈለገ ያለው። እሺ ዝም ብለው ገደሉ፣ ዝም ብለው ሰቀሉ። በጣም ነው የሚገርመው። እኚህ ሰዎች በጣም ነው የሚገርመው አይደል? ንጉሱ ዳዊት የእግዚአብሔር ነቢይ እግዚአብሔር ንጉስ ያደረገው ዘማሪ ያደረገው ንጉስ ዳዊት በወንጭፍ ጎልያድን የገደለ አንበሳና ድብ በእጁ ሲዘነጣጠለ የነበረ ንጉስ ዳዊት እነሱ ጋር መጣና ምክር ጠየቀ። አልገባኝም ማለት እግዚአብሔርን አማክሬያለሁ፣ እግዚአብሔር ሄድና እነሱን ጠይቅ ብሎኛል። ሳኦል ያደረገው ነገር አለ፣ እነሱ ላይ አጥፍቷቸዋል፣ ጎድቷቸዋል፣ ገድሏቸዋል። ሄድና እነሱን ጠይቅ፣ መፍትሄው መንገዱን ማስተሰሪያውን ይነግሩሃል፣ ያውቃሉ። ለምንድን ነው እነሱ የሚያውቁት? እነሱ ናቸው ክሬቭ ያደረጉት። እነሱ ናቸው ማለት የፈለጉት የጠየቁት እነሱ ናቸው። የእነሱ ህይወት ነው የፈሰሰው። ያ ህይወት ነው እየተናገረ ያለው። የደረሰብኝ ይሄ ነው፣ ሳኦል ነው ይሄን ያደረገብኝ፣ ሳኦልን አምጣው ነው። የአቤል ደም ይሄንን ነው የሚናገረው። እሺ ለገባዖናውያን አሳልፎ ሰጣቸው። እነርሱ ገድለው በኮረብታም ላይ በእግዚአብሔር ፊት ሰቀሏቸው። ገደሏቸው፣ ደማቸውን አፈሰሱ። ከዛ በኋላ ሰቀሏቸው፣ በእግዚአብሔር ፊት ሰቀሏቸው። ደም ያፈሰሳችሁ የሰው እጅ በእጃችሁ የጠፋ ሰዎች፣ ሰው ገድላችሁ የምታውቁ እስር ቤት ገብታችሁ የወጣችሁ ልትሆኑ ትችላላችሁ። ታስራችሁ ተቀጣችሁ፣ እንደ በሀገሪቱ ሕግ መሰረት ተዳኝታችሁ ፍርድ አግኝታችሁ ወይም ደግሞ ታርማችሁ የወጣችሁ ሰዎች፣ ጸባያችሁ ታርሞ ሊሆን ይችላል፣ ህይወታችሁ ግን አልታረመም። ከወጣችሁ በኋላ እንደምትጨነቁ ታውቃላችሁ። ያ ህይወት እያሳደዳችሁ እንደሆነ ታውቃላችሁ። ያ ህይወት እየመጣ እንደሆነ ታውቃላችሁ። ይታያችኋል፣ እናንተ ይሰማችኋል፣ ይታወቃችኋል። እናንተ ለሰው ምን ብላችሁ እንደምታስረዱ አታውቁም። ግራ ነው የተጋባችሁት። እኔ እነግራችኋለሁ፣ መፍትሄ አለ። ወይም ደግሞ ለመታሰር የምትፈሩ ሰዎች ከመታሰር የሚከፋ ነገር አለ። ይሄ ህይወት የትም እንዳትገቡ ነው የሚከለክላችሁ። በር ዘግቶ ነው የሚከለክላችሁ። እኔ በስጋ እንዳልኖር ከስጋ ውጭ አድርጎኛል፣ ቦዲ አልባ አድርጎኛል፣ አካል አልባ አድርጎኛልና ምንም አይኑረው፣ ምንም ነገር አያገኝ፣ ምንም ነገር አይኑረው ይላል። ሁሉም ቦታ መግባት የምትፈልጉበት ቦታ ሁሉ ቀድሞ ይገባል። የሆነ ነገር ስትነኩ ይዘጋባቸዋል። የሆነ ነገር ስታደርጉ ይዘጋባቸዋል። ስትሞክሩ አይሳካላችሁም። ደግሞ ተመላልሶ ፌል ያደርጋል። ከዓመት ዓመት ተመሳሳይ ነው። ሜቢ እናንተ ገላችሁ ላይሆን ይችላል፣ ግን አያቶቻችሁ ይህንን አድርገዋል። ደም ፈሷል። ቀድሞ አንሲስተራል ከርስ እርግማን አለ። እናንተ እንዳደረጋችሁት ነው የሚቆጥረው። እናንተን ነው እየፈለገ ነው ያለው።
እየፈለገ ነው ያለው። እስክትጠፉ ድረስ አይተዋችሁም። እስክትጠፉ ድረስ አይተዋችሁም። ታዲያ መፍትሄው ምንድነው ልትሉ ትችላላችሁ። ኢየሱስ ክርስቶስ ነው መፍትሄው። ደም ፈሷል ለእናንተ። እናንተ ካፈሰሳችሁት ደም በላይ ደግሞ ለእኔ ለእሱ ፈስሻለሁ የሚል አለ። የተሻለን ቃል የሚናገር አለ። ደም ለእናንተ ህይወት ደግሞ ፈሷል። በእግዚአብሔር ፊት ህይወቱን ፕሬዘንት አድርጓል። የተሻለን ቃል የሚናገር አለ። ስለዚህ ነፃ መሆን ትችላላችሁ። የሰው ደም አፍስሽ ሰው ሞቶ የሰው ደም እንድታፈስ አያደርግህም እግዚአብሔር። ሰይጣን ነው ይሄንን ያደረገ፣ ክፉ ነው ይሄንን ያደረገ፣ ውድቀት ነው ይሄንን ያደረገ። ነገር ግን ተስፋ የለህም አይልም እግዚአብሔር የሰው ደም ከፈሰሰ በኋላ። ለዛም ህይወት ቢሆን እግዚአብሔር ተስፋ አለው። ለፈሰሰውም ቢሆን እግዚአብሔር መንገድ አለው። አንተ ግን አያገባህም። ወደ ራስህ ወደ ክርስቶስ ተመልከት። ከክርስቶስ ደም አይበልጥም የአቤል ደም አይበልጥም። የፈሰሰው የሰው ደም ከክርስቶስ ደም አይበልጥም። አይበልጥም። ከክርስቶስ ደም የፈሰሰው ደም አይበልጥም። በፍጹም ከኢየሱስ ደም አይበልጥም የፈሰሰው ደም። እሱ የተሻለን ቃል ይናገራል። እሱ እንደዚህ ይላል፣ አቤል እንደዚህ ይላል፣ ገሎኛል፣ አጥፍቶኛል፣ ከስጋ አልባ አድርጎኛል፣ ከስጋ ውጭ አድርጎኛል፣ ከአካል ውጭ አድርጎኛል፣ መና አድርጎኛል፣ ሜዳ ላይ አስቀርቶኛል። አቤል እንደዛ ይላል፣ በሄድክበት ሁሉ እግርን ይይዛል፣ ወጥመድ ይሆናል፣ እንዳትገባ ይከለክላል። ነገር ግን ወደ ኢየሱስ ስትመለከት እንደዚህ ይላል፣ ኢየሱስ ደግሞ እኔ ለሱ ፈስሻለሁ፣ ለሱ ሞቻለሁ። ገሎኛል አይደለም የሚለው፣ አንተን አይደለም የሚከስ፣ ላንተ ነው የሚቆምልን። የተሻለን ቃል ይናገራል። ዋጋ ከፍዬለታለሁ፣ እኔ ዋጋ ከፍዬለታለሁ። ይቻላል፣ ይቻላል። እኔ ለሱ ስል ድሃ ሆኛለሁ። እኔ ለሱ ስል ተጎሳቁያለሁ። እኔ ለሱ ስል ደምግባትና ውበት የሌለኝ ሆኛለሁ። ተገርፌያለሁ፣ ተጨንቄያለሁ፣ ተሰቃይቻለሁ፣ በግፍ ተገድያለሁ። ነገር ግን ለሱ ስል እኔ መርጬ ይሄንን አድርጌያለሁ። ስለዚህ እሱ እንዲከፍል የሚፈልገው ዋጋ በሙሉ ይሄው እኔ አቅርቤያለሁ። ይሄውና ብሎ ህይወቱን አቅርቧል። ይሄው እሱ የሚፈልገው እሱ እንዲከፍል የተፈለገው ዋጋ ይሄው እኔ ፕሬዘንት አደርጋለሁ። ይሄውና እሱ የተጠየቀው ዋጋ እኔ እጅ ላይ ያለ ብሎ የራሱን ደም ይዟል። የራሱን ህይወት ይዟል ኢየሱስ። አሜን። ስለዚህ ደስ ይበል። ይቻላል ደስ ማለት ደስ ይቻላል። ኖ ሰይጣን ነው እግዚአብሔር ደስ እንዳይልህ አይፈልግም። ሰይጣን ነው ደስ እንዳይልህ የሚፈልገው። በማዘንህ እግዚአብሔር በማዘንህ አይደለም እግዚአብሔር አንተን የሚረዳ። አዎ ተጨንቀ ሊሆን ይችላል፣ ተከፍተ ሊሆን ይችላል፣ ግራ ገብቶ ሊሆን ይችላል። ግን ወደ ክርስቶስ ኢየሱስ ተመልከት። ወደ ክርስቶስ በመመልከት ደስ ይበልህ። ከዛ ከሞተ ስራ ነፃ ትወጣለህ። ከሞተ ስራ ከጥፋት ነፃ ትወጣለህ። ከጥፋት ሐሳብም ነፃ ትወጣለህ። ስለሚጠይቅ ራስህን እንድታጠፋ ነው የሚፈልገው ያ ህይወት። ነገር ግን እንደዛ አይደለም። እግዚአብሔር ኢየሱስን ስላንተ አጥፍቷል። ከትውልዱ እንደጠፋ ከትውልዱ እንደተቆጠረ ማን አስተዋለ ይላል መጽሐፍ ኢሳይያስ 53 ላይ። ኢየሱስ ስላንተ ነው ይሄን የሆነው። ስለዚህ እመን፣ እጆችን አንስተህ ተንበርክከህ ጩህ ወደ እግዚአብሔር። የጌታን ስም የሚጠራ ይድናል ይላል ኢየሱስ። በል ተቀበለው፣ አመስግነው። ስላንተ ፈሷል። ተባበረው። ልዩ ሰው ሆነ ትወጣለህ። ልዩ ሰው ሆነ ትወጣለህ። ልዩ ሰው ሆነ ትወጣለህ። የእግዚአብሔር ስም የተባረከ ይሁን። የገባዖናውያንን አያችሁ? አያስገርምም? አያስገርምም? የዳዊት አያስገርምም? የዳዊትስ እግዚአብሔርን መስማት አያስገርምም? ንጉሥ ነው። ረሃብ ሲሆን 3 ዓመት ረሃብ ሲሆን በራሱ መንገድ 1 ዓመት በራሱ መንገድ የሞከረ ይመስለኛል። 2 ዓመት ይሄ የቀድሞ የሳኦል ጣጣ ነው ብሎ ሊሆን ይችላል። ይሄ የአስተዳደር ችግር ነው ብሎ ሊሆን ይችላል። የፖለቲካ ችግር ነው ብሎ ሊሆን ይችላል። የአመራር ችግር ነው ብሎ ሊሆን ይችላል። ያ የሱ ፍሬ ነው የዘራው ብሎ ሊሆን ይችላል። መንፈሳዊ መሆኑን ላያውቅ ይችላል። 3ኛ ዓመት ላይ ግን ቆመና ይሄ ነገር ምንድነው ተደጋገመ አለ። በእኔ ዘመን እኔ እግዚአብሔርን የምሰማ የምፈራ ሰው ሆኜ ቃል ገብቶልኝ እግዚአብሔር ከልጅነት ጀምሮ አሳድጎኝ ተናግሮኝ ገና ሳሙኤል በግረኝነት አስጠርቶኝ በማላስብበት ማንም እኔም በማያስብበት ጊዜ ንጉሥ ነህ አንተ በእስራኤል ላይ ንጉሥ አድርጌ ቀብቻለሁ ብሎኝ ከዚህ ሁሉ ዓመታት በኋላ በዚህ ውስጥ እግዚአብሔርን እየሰማሁ ካደግኩ በኋላ ንጉሥ እንደሆንኩኝ 3 ዓመት እንዴት ነው እንደዚህ የሚሆነው? 3 ዓመት ረሃብ እንዴት ነው እንደዚህ የሚሆነው? ይሄማ ኖርማል አይደለም፣ ትክክል አይደለም፣ የሆነ የተበላሸ ነገር አለ። ምንድን ነው ብሎ እግዚአብሔርን ጠየቀ። እግዚአብሔር እንደዚህ አለው፣ ገባዖናውያን አለ። ዋት ከእስራኤል ነገድ አንዱ እንኳን ያልሆነ
የተናቀውን ነገድ እንኳን ያልሆነ እጅግ ትንሽ የሆነ እጅግ ተራ የሆነ አንድ ወቅት ሳኦል ሲያጠፋቸው የነበረ የጉልበት ስራ በእስራኤል የሚሰሩ በእስራኤል ርስት ምንም አይነት ርስት የሌላቸው የእግዚአብሔር ርስት ያልሆኑ ከግብፅ ያልወጡ ታምራቱን ያላዩ ገባዖናውያን አዎ ልትጠብቁላቸው ቃል ገብታችኋል። እናንተ እነሱን ልትጠብቋቸው መቼ? እናንተ ናችሁ እኮ ኢያሱ እናንተው ናችሁ እኮ እስራኤላውያን ቃል ገብታችኋል። ቃል ገብታችሁ ግን አሁን ቃሉን አፍርሳችኋል። መቼ? ሳኦል ይህን አድርጓል እና ምንድን ነው የሚሻለው? ሂድ ጠይቃቸው ገባዖናውያን። ዳዊት ወረደ፣ ዝቅ ብሎ ሄደ፣ ገባዖናውያን አስጠራቸው። መጡ። ምን ላድርግ? የእግዚአብሔርን ርስት እንድትባርኩ የእግዚአብሔር ርስት እንድትመርቁ እነዚህ ምንድነው ጉስቁል ያሉ ሰዎች እንጨት ፈላጭና ውሃ ቀጂ ጉልበት ሰሪ መጋዝ በመጋዝ የሚቆርጡ ነው የሆኑት። ጉልበት ሰራተኞች ነው ያደረጓቸው እስራኤላውያን። በእስራኤል የነበራቸው ቦታ ይሄ ነው። ተራዎች ናቸው በሰው አይን ማለት ነው። እግዚአብሔር ግን ቃል ኪዳንን ያከብራል። እግዚአብሔር ግን ቃል ኪዳንን ይጠብቃል። ሰው እንደሚያይ አያይም። እኔ እኮ በጌታ የተወደድኩ ነኝ፣ ክርስቲያን ነኝ፣ እኔ እኮ ተስፋ ያለኝ ነኝ፣ ብዙ ኪዳን ያለኝ ነኝ። እንዴት ነው ደምስ ቢፈስ እግዚአብሔር የዛን የተራ ሰው ደም ዝም ብሎ አያይም እንዴ? እንዲሁ ዝም ብሎ ይቅር በለኝ ስላልኩ አይተውም እንዴ? ኖ እግዚአብሔር ሰው እንደሚያይ አያይም። እግዚአብሔር ሰው እንደሚያይ አያይም። እኔ እኮ የተወደድኩ ነኝ፣ እኔ እኮ የተመረጥኩ ነኝ። አዎ አልተመረጥክም አላለም። የተመረጠውን ርስት የእግዚአብሔር ርስት የሆነውን ግን እንዴት ነው የምትባርኩት? ምን እናድርግላችሁ? ዳዊት እግዚአብሔር ይባርከው። ገባዖናውያን ተነሱ። ከሳኦልም ሆነ ከቤተሰቦቹ ምንም አይነት ገንዘብ የመቀበል ከእስራኤል ማንንም የመግደል መብትም ስልጣንም የለንም፣ ፍላጎትም የለንም። ምንድን ነው የምትፈልጉት? ከሳኦል ቤት ልጆች 7 ወንዶችን ስጠን። ከዛ በኋላ በእግዚአብሔር ፊት ለሳኦል በተመረጠው ርስት በጊልቦዓ በእግዚአብሔር ፊት እንስቀላቸው። እሺ ብሎ አምጥቶ ሰጣቸው። 7ቱንም ልጆች ሰጠ። ዳዊት ያንን በማድረጉ ደስተኛ አልነበር። ያንን በማድረጉ ሐሴት አላደረገም። ግን ደግሞ በቃ ያ ነው ማስተሰሪያው። እንደውም ክፍሉን ስታነበው የኢዮኤል ልጅ ሪጽፋ ናት ወስዳ ማቅ ለብሳ መሬቱን አንጥፋ ስጋቸው እየተንጠባጠበ አሞራ እንዳይበላ እየከለከለች እዛ ቦታ ላይ ቆየችው ሪጽፋ። ዳዊት ይህንን ሲሰማ አዘነ። እነዛንም አጽሞች ወሰደ። የዳዊትን የሳኦልና የዮናታንንም አጽም ደግሞ ወሰደ። ከዛ አንድ ላይ ደግሞ አድርጎ ቀበራቸው። አንድ ላይ ቀበራቸው፣ በክብር ቀበራቸው። ዳዊት ሩድ ስለሆነ ክፉ ስለሆነ አይደለም ይሄን ያደረገው። ይሄ መርሆ ነው፣ ይሄ መንገድ ነው፣ በቃ ግዴታ ነው። ይሄን ካላደረገ መላው እስራኤል ያልቃል፣ ረሃቡ አይቆምም። የእግዚአብሔር ርስት ቢሆንም የሚስተካከልበት ምንም የእግዚአብሔር ርስት ብትሆንም የእግዚአብሔር ቃል ቢኖርብህም ብዙ ፕሮሚስ ቢኖርም የሚስተካከልበት መንገድ ግን አለ። የሚስተካከልበት መንገድ አለ። ይሄ እርግማን የሚቆምበትና የሚሰበርበት መንገድ አለ። ታዲያኛ ደም እናፍስስ እንዴ? አይደለም። ስለ ክርስቶስ ደም እንነጋገራለን። ስለ ኢየሱስ ክርስቶስ ደም እንነጋገራለን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ስለ ኢየሱስ ደም እናወራለን። ስለ ኢየሱስ ሕይወት እናወራለን። እና ተከታተሉ፣ ስሙን፣ ያንን እንነጋገራለን። ክብር ለእግዚአብሔር ይሁን። ይገርማል አይደል? እስቲ ጥያቄ ካላችሁ ሀሳብ ካላችሁ በእነዚህ ጉዳዮች ላይ እንነጋገር። ሶስት ጥያቄዎች አሉ። አሁን ከዚህ በፊት ካነሳቸው አንደኛው መጀመሪያ አካባቢ ላይ ስለ እስራኤላውያን ወደ ግብፅ መውጣታቸው በፊት በኩር እንዳይሞት የሞት መልአክ ሲመጣ ምናምን ነገር ሞች ያለው እንዲል
በጎዳናቸው ላይ እንዲቀሙ ምናምን ስትል ነበር እና ደግሞ ከዚህ ጋር ያገናኝ ይችላል የምሳ እድሉ እና የሞት መልአክ የሚለው question የሆነብኝ ማለት ምንድን ነው የሞት መልአክ ማለት ቀጥታ ከነሳነው ቶፒክ ጋር ይገናኝ። ሌላስ? ሁለተኛው ደግሞ ደም ሊትራሊ ደም ማፍሰስ ላይ እንስሳቶች እንደሚታረዱት እንደዛ ያፈሰሳቸው ደሞች ናቸው የሚናገሩት ወይስ ደግሞ ዝም ብለው አሁን ቃየል በምን መልኩ እንደተገደለ አናውቅም። አቤል ቃየል እንደገደለ አናውቅም። ሊሆን ይችላል ደሞ ፈሶ ይሁን አናውቅም። ደሙ ፈሶ ነው፣ ምክንያቱም የወንድም ደም ነው ያለው፣ ደሙን አፍስሶታል። እንደምታረዳ ነገር ማለት ነው። በእርግጥ ቃየል አቤልን አንቆ እንኳን ቢገለው ደሙ በውስጡ አለ፣ በዛው ስጋ ውስጥ አለ። በሌላ መንገድ ቢገለው ደሙ ነው። ደሙን አፌክት ካላደረገ አይገለው፣ ከቦዲ ውስጥ አያወጣው፣ እንዳይኖር አይከለክልም። ደም ከደሙ ጋር ነው የሚገናኝ። ለሰውነት ለህይወት ለሰውነት ህይወትን የሚሰጠው ማን ነው? ደም ነው። ለዚህ ነው ደም ሙሉ በሙሉ ከፈሰሰ ይሞታል። ስለዚህ አንድ ሰው ትንሽ ነገር እንኳን ቆርጠው ደሙ ፈሶ ሳያልቅ ቶሎ ወደ ሕክምና መወሰድ አለበት፣ ወይም ደግሞ ደሙ እንዲቆም መደረግ አለበት በተለያየ መንገድ። አንዳንድ ጊዜ ውጊያ ቦታ ላይ ጦር ሜዳ ቦታ ላይ ያሉ ሰዎች በተራ ምክንያት እንደሞቱ ሲነገር እንሰማለን። እግሩ ተመታ፣ ደሙ ግን ሳይቆም ቀረ። ሕክምና ቦታ እስኪሄድ ድረስ ሞተ ይባላል። ደሙ ስለሆነ ህይወቱ፣ ደሙ ስለሆነ መኖሩ። ለደሙ ምንድነው ህይወት የሚሰጠው? መንፈሱ። በደሙ ውስጥ መንፈስ አለ። እሱ ነው ህይወት። ለዚህ ነው ኩላሊቱን ሲያማ ኩላሊቱን የምናዘው። ኩላሊቱ ላይ ህይወት ስላለ ነው። ኩላሊቱ ይሰማል። ኩላሊቱ ላይ ያለው ህይወት ኩላሊቱን ፊክስ ያደርጋል። ይሰማል፣ ይታዘዛል፣ ይሰማል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ግን የሁሉም አምላክ ነው። እሺ ቀጥይ። ይሄ ጥያቄ ምንድን ነው? አሁን አይ ቲንክ መልሰዋል መሰለኝ። ማለት አሁን ለሚመለከቱም ሰዎች አሁን ቅድም ምንድነው ሰው የገደላችሁ ሰው ደም ያፈሰሳችሁ ነገር ስትል የፈሰሰ ብቻ ነው የታርዶ የፈሰሰ ብቻ ነው ኖርማሊ ላይ አሁን በመድኃኒት ሰውን ቢገድሉ አላፈሰስኩም ይላሉ። ማለት የእነሱ ደም አይናገርም ነው ሊትራሊ። ልክ በአሁን ቅደም ስለ በሮቹ ምናምን ነገር ሲያወራ በምን አፍስሰው ስለዚህ ስጋው መላክ እኮ ታንቆ የተገደለ እንዳትበሉ ይላል። ምክንያቱም ስጋ ውስጥ ደሙ ይቀራል። ስጋ ውስጥ ደሙ ስለሚቀር እኮ እንደዛ የሆነው ሰው የዛ ሰው ደም ይናገራል ወይ? እንደዛ ሆነ የሞተው ሰው ደሙ በስጋ ውስጥ ይናገራል። ደሙ በአፈር ውስጥ ይናገራል። ደሙ ፈሰሰበት ኤግዚስት እያደረገ ይኖራል። ስፒሪት ስለሆነ ስለ ቦታ አታስቡ። ስፒሪት ስለሆነ ኤኒዌር ገዳዩን እየፈለገ መሄድ ይችላል። ገዳዩን ይከተላል። ገዳዩ በሄደበት ሁሉ አብሮት ይሄዳል። ስፒሪት ስለሆነ ማለት ውሃው አይደለም ደሙ ሲባል ግን ውሃ ውስጥ ያለው ነው ህይወቱ። ለውሃው ህይወቱ ነው የሰጠ፣ ለቀጭኑ ለሊኩዊድ ፓርቱ ህይወቱ ነው የሰጠ፣ ለቀዩ ህይወቱ ነው የሰጠ። ስፒሪቱ ቦዲ አልባ ሆኗል። ቦዲ አልባ ተደርጓል። በዚህ ሰው ውሳኔ ነው ይሄን ይሄ የተደረገው። በዚህ ሰው ውሳኔ ነው የተደረገው። በዚህ ሰው አክሽን፣ በዚህ ሰው ድርጊት ነው ይሄ የተደረገው። ስለዚህ እኛን ካጠፋን በእስራኤልም እንዳንኖር ከበታተነን ሳኦል ነው ይሄንን ያደረገው። በዚህ ሰው አማካኝነት ነው እንደዚህ የተደረገው። ስለዚህ እሱን ነው የምንፈልገው። እሱ እንደኛ እንዲሁ ከሆነ በቃ ያን ነው የምንፈልገው። አለቀ። ሌላ የምንፈልገው ነገር የለም። ምክንያቱም ሌላ መብት የለንም። ምክንያቱም ሌላው አልነካንም። ከእስራኤል ማንንም አንፈልግ። ብሩም ወርቅ አይደለም፣ ገንዘብ አተን አይደለም የሞት ነው። ብር ወርቅ አይደለም የገደለን። ሳኦል ነው ይሄን ያደረገው። ስለዚህ ሳኦልን ነው የምንፈልገው። እሺ ተመልሶልሻል? እሺ ሁለተኛ ጥያቄ ከዚህ ጋር ተገናኘ አላውቅም። ከኖህ በኋላ ነው
እንትን ምንድነው ስሙ ስለ አብደው ስለመብላት ምናምን ነገር ያወራቸው ነበር እና ምን ክሊክ አደረገ ማይንዴ ላይ አቤልና ቃየል ለእግዚአብሔር መስዋዕት ሲያቀርቡ አቤል ያቀረበው ነበር። ምንድን ነው የሚለው መጽሐፍ? እስቲ ነው አቤል ያቀረበው አርዶ ይበሉ ነበር አይልም፣ መስዋዕት አድርጎ አቀረበ። ማየት ያለብሽ እሱማ ኖህም እኮ መስዋዕት አቅርቧል እኮ ለእግዚአብሔር። ኖህም የተመረጡ እርግቦችን ከነዛ ከጥቂቶች ውስጥ የተመረጡትን አውጥቶ ለእግዚአብሔር መስዋዕት አድርጎ አቅርቧል። ስጋውን ግን አይበሉም ነበር። ስጋውን ምን እንደሚያደርጉት አናውቅም። እንደ አእምሯቸው እንደሚላቸው ያደርጉ ነበር። ያቃጥሉት ነበር፣ ያስወግዱት ነበር፣ አሊያም የሆነ ነገር ያደርጉታል፣ ግን አይበሉትም ነበር። ኢቭል የሆኑ ሰዎች የአይነት ልምምድ የላቸውም ማለት አይደለም። ክፉ የሆኑ ሰዎች ልምምዱ አልነበራቸው ያንን አያደርጉም ማለት አይደለም። ግን እግዚአብሔር ለሚያውቃቸው ወይም እግዚአብሔር ለሚያውቁ ሰዎች ፕሬዘንት አልተደረገም እሱ። ምክንያቱም ኢቭል የሆኑ ሰዎች የሚያደርጉትንማ በኋላ እናያለን። በአረማውያን ዘንድ ታንቆ የሞተ ይበላል ይላቸው። አንድ ነገር ልንገራችሁ፣ ሲድራቅ፣ ሚሳቅ፣ አብደናጎና ዳንኤል የሚባሉ ወጣቶች አሉ በባቢሎን። ዳንኤል ላይ ሄዳችሁ ስታዩ በባቢሎን በምርኮ የተወሰዱ የይሁዳ ወጣቶች ናቸው። የይሁዳ ልጆች ናቸው። ምርጥ ልጆች ናቸው። ጠቢባን ናቸው። ናቡከደነጾር ከሁሉም ቦታ ከያውራጃው ሰበሰባቸውና ጥበብን እንዲማሩ የባቢሎንን ጥበብ የከለዳውያንን ጥበብ እንዲማሩ አስገባቸው። ለኮርስ ገቡ፣ ለስልጠና ገቡ፣ ኮሌጅ ገቡ። ለስልጠና ሲገቡ ከዛ ኮሌጅ ውስጥ መብሉ መጠጡ ሁሉም ይዘጋጃል። ከጥቂት ጊዜ በኋላ በንጉሱ ዘንድ ይቀርባሉ። ፕሬዘንት ያደርጋቸዋል። የሚቀርባቸው ሰው ያቀርባቸዋል። ይኸውና እኔ ቀልቤያቸዋለሁ አብልቻቸዋለሁ ይላል። በመልክ ጎሎ ቢገኙ ማለት ከስተው ተጎሳቅለው ቢገኙ ያ ሰው ተጠያቂ ይደረጋል። ስለዚህ ይህንን የማድረግ ግዴታ ተጠያቂነቱ ከፍ ያለ ነው ያ ሰው። ስለዚህ እንደሌሎቹ ሁሉ ወጣቶች ተሰበሰቡና ምግብ አመጡላቸው። ለምንድን ነው ይህንን ምግብ የማይበሉት? ዳንኤል፣ ሲድራቅ፣ ሚሳቅና አብደናጎ በባቢሎን የናቡከደነጾር ንጉሱ ያዘጋጀውን መብል ቀለብ አንበላም አሉ። የተዘጋጀላቸው ምንድን ነው የሚለው መጽሐፍ? ወይን፣ መጠጥ እና ጮማ ነው፣ ስብ ነው፣ ስጋ ነው የቀረበላቸው። ስጋ ነው የቀረበላቸው። ምን ይላል እስቲ? ዳንኤል ስንት ላይ ነው? ምዕራፍ 1 ከቁጥር እሺ 8 አንስቶ ዳንኤል ግን በንጉሱ መብልና የወይን ጠጅ እንዳይረክስ ወሰነ። ይኸውላችሁ ይሄ መብል የሚያረክስ መብል ነው። መጠጡም የሚያረክስ መጠጥ ነው። ወይን ጠጁ ይኸውላችሁ ወይኑ ይጠመቅና ሳክሪፋይ ይደረጋል፣ ይፈሳል። መጀመሪያ ለጣዖቶቻቸው ወይኑን ያፈሳል። ከዛ በኋላ ነው ሁሉ ጊዜ በአምልኮ ስርዓት ውስጥ ነው የሚያልፈው መብልና መጠጥ። አሁንም እንደዛ ነው እኮ መብልና መጠጥ እኮ አምልኮ ስርዓት እኮ ነው። ሰዎች እኮ እስቲ ወደ ውጭ ይውጡና ሰዎች እኮ በመብልና በመጠጥ እኮ ነው የሚረክሱት። እስራኤላውያን ጣዖት እንዳመለኩ ምንድን ነው ያደረጉት? ሊበሉ፣ ሊጠጡ፣ ሊዘፍኑም ሊጨፍሩም ተነሱ። ከዛ እዛ ላይ ሴክስም አለበት፣ ዝሙትም አለበት። አምልኮ ነው እሱም። ሴክስ አምልኮ ነው። ለዚህ ነው ከትዳር ውጭ እንዳይሆን እግዚአብሔር እየተናገረ። ወርሺፕ ስለሆነ ነው፣ አምልኮ ስለሆነ እኮ ነው፣ ሌላ ነገር ስለሆነ አይደለም። የእናንተን ደስታ እግዚአብሔር ስለሚጠላ አይደለም። ወርሺፒንግ ሌላ አካል እያመለካችሁ ስለሆነ ነው። አምልኮ እያደረጋችሁ ነው። አይደለም እየተዝናናችሁ አይደለም፣ እየዘፈኑ ነው ይላል። አምልኮ ነው ዘፈን፣ አምልኮ ነው። ሙታን መናፍስት ጠሪነት ነው ዘፋኝነት። ሙታን መናፍስት ጠሪነት ነው ዘፋኝነት። ሟርት ነው ዘፋኝነት። ውሸት ነው ዘፋኝነት። አምልኮ ነው፣ ግልጽ የሆነ አምልኮ ነው። እጅግ ግልጽ። እግዚአብሔርን ማምለክ ሲጀምር በምንድን ነው ጀመረው? በዝማሬ አምልኮ ነው። ዘፈን አምልኮ ነው። ሴክስ አምልኮ ነው። ተው ከጋብቻ ውጭ ያሉ አምልኮ ወርሺፕ ስለሆነ ነው። ምን አይነት ወርሺፕ ነው? ዋነስ የሆነ ዩናይት የማድረግ ዩኒቲ፣ የእግዚአብሔርን አንድነት፣ የአብ የወልድ የመንፈስ ቅዱስን ህብረት የሚያሳይ አንድነትን የሚያሳይ አምልኮ ነው ሴክስ። ለዚህ ነው የጋለሞታን የኢየሱስን ብልት ወስጄ ከጋለሞታ ብልት ጋር አንድ ላይ አድርገው ነው ወርሺፕ ላድርግ
ከእሷ ጋር የሚተባበር ከእሷ ጋር አንድ እንደሚሆን አያውቅምን ይላል። ዳንኤልና ሲድራቅ ሚሳቅ አብደናጎ አንበላም ያሉት ቆሎ አምሯቸው አይደለም። ስጋ መብላት ደስ ስለማያሰኝ አይደለም። ምግብ መብላት መጥፎ ስለሆነ አይደለም። እንደዛ የሚመስላችሁና ራሳችሁን ያጎሳቆላችሁ ሰዎች ተታላችኋል። እኔ ምርጥ ነገር ይቅርብኝ ብቻ እግዚአብሔር ይሻለኛል የምትሉ ተሻውዳችኋል። እግዚአብሔር የእናንተን መደሰት አይጠላም። ግን አምልኮ ነው የሚያረክስ በመብሉ በንጉሱ መጠጥና መብል እንዳይረክስ ከዛስ ስጋውስ ወይም እንደዛ ነው። ስጋውም አምልኮ ነው። ይኸውላችሁ አንቆ ይገላሉ፣ አሊያም ደግሞ ማለት ነው ደሙን ሰክሪፋይ ያደርጋሉ። ለመስዋዕት ነው የሚያቀርቡት መጀመሪያ። እሱ ብቻ አይደለም። አይሁዳውያን ደም እንዴት ነው የሚያፈሱት? አይተነዋል እኮ እሱ ወስደው ከከተማ ውጪ ያፈሳሉ፣ ወይም ደግሞ በመገናኛው ደሙን ያቃጥሉታል፣ ያስወግዱታል። ለራሳቸውም ሊበሉ ደም ቅድም ባፈሰሱበት ቦታውን ቢያፈሱ ለጎት ዲመን ኦፍ ጎት ወይም ደግሞ ለፍየሎች አጋንንቶች ወይም ለበጎች አጋንንቶች ወይም ደግሞ ለበሬዎች አጋንንቶች ነው ያን እንደሚቀልቡት ስጋውን ነሱ። ስለዚህ በወርሺፕ ስርዓት ውስጥ ያለፈ ነው የሚበሉበት መንገድ ማለት ነው። ቀልበው ነው የሚበሉት። ሰጥተው ነው መጀመሪያ መስዋዕት አቅርበው ህይወቱን ሰጥተው ነው የሚበሉት። ዝም ብሎ ድንገት ዝም ብሎ ለእንትን የሚያደርገው ለሾው የሚያደርገው ነገር የለም። ባይመስላችሁም ለአእምሯችሁ ሳውንድ አይሰጥም። ሎጂካል ባይሆንም እግዚአብሔር ሎጂካል አይደለም። እግዚአብሔር እውነተኛ ነው። ከሎጂክ በላይ ነው። እግዚአብሔር ሎጂካል ባይመስልም ልብ ነው፣ ጥልቅ ነው። እግዚአብሔር ያውቃል፣ መሰረቱን ሁሉን ያውቃል። እነ ዳንኤል በዚህ እነሱ በለመዱት መንገድ ንጹህ በሆነው መንገድ ያልታረደውን አንበላም፣ በአምልኮ ቀርቦ የመጣውን ለጣዖት አንበላም፣ ለጣዖት የተሰዋው ምንም መንፈሳዊ ያልሆነ ነገር የለም፣ በፍጹም የለም፣ ኖሮም አያውቅም። ብር መንፈሳዊ ነው ብያቸዋለሁ። ገንዘብ መንፈሳዊ ነው። ለዚህ ነው እግዚአብሔርና ብርን እንዳታመልክ፣ ለሁለቱ ጌቶች አትገዛ። ለሁለቱ ጌታ መገዛት አይቻልም። አንዱን ይወደዋል፣ ሌላውን ይጠላዋል። አንዱን ያከብረዋል፣ ሌላውን ይንቋል አለ። እግዚአብሔርና ገንዘብ ማሞን፣ ስፒሪት ኦፍ ማሞን። ሉሲፈር አላለም ከገንዘብ ጋር የሚገናኝ ስፒሪት መጀመሪያ ማለት ነው ውድ የሆነውን ነገር ማሞን፣ በጣም በጣም የሚጠይቅህን ነገር፣ ይህን ነገር ካጣህ ትሞታለህ የሚልህን ነገር አምጥተህ ለእግዚአብሔር ሰው። ሁለተኛም ሰዋ 30 ዓመት ለማሞን ከሰዋ በኋላ በሁለት ዙር በሶስት ዙር ወደ በረከት አትመጣ፣ ሙሉ በሙሉ ጻድቆታ። በዚህ ትምህርት እንደተማረካችሁ ተስፋ እናደርጋለን። ትምህርቱን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች ሊደርስ ደግሞ ሼር አድርጉ። ቀጣይ የሚለቃቸው ቪዲዮዎች ደግሞ ሊደርሳችሁ ሰብስክራይብ በማድረግ ጠብቁ። እኛን ኮንታክት ማድረግ ከፈለጋችሁ ከታች በምናስቀምጥላችሁ አድሬስ ታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።